በወንድማችን እፎይ ላይ የወጣው አዋጅ በጣም ልቤን አሳዝኖታል። እስልምናን በሚመለከት ግን መሐመድ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ በሰይፍ። አላህ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ እንጂ እሱ አይደለም። ሰላም ለምትሰሙን ሁሉ በክርስቶስ ለእናንተ ይሁን። ዛሬ በፊታችሁ የመጣሁት በብዙ ሀዘን ነውና እንዲህ አይነት ቪዲዮ ሰርቼ ማላቅም ተናግሬ ማላቅም እና ይሄ መጀመሪያ ነው እና ሰዎች ሁሉ እንዲሰሙ ግን ኮፒ ሊንክ ሼር በማድረግ እንድተባበሩኝ በጌታ ፍቅር ጠይቃቸዋለሁ። እሱ ምንድን ነው? በወንድማችን እፎይ ላይ የወጣው አዋጅ በጣም ልቤን አሳዝኖታል። በተለይ እኔ እንደ አሊ አደም ዑመር ይሄ ነገር ታሪካዊ የሆነ ፔን በቤተሰቤ በሀገሬ ላይ ስላለ ማለት ነው በጣም ይመለከተኛል። ሁልጊዜ በእስልምና ላይ በሚነሳ ጥያቄ ለምሳሌ ክርስቲያኖች በስላሴ ላይ ጥያቄ ሲጠየቁ ከመጽሐፉ መልስ ይመልሳሉ። ስለ ክርስቶስ ኢየሱስ ጌትነት ሲጠየቁ ከመጽሐፍ ቅዱስ ይመልሳሉ። መጽሐፍ ቅዱሱ እራሱ ይከራከራል። ክርስቲያኖች ስለ ኢየሱስ አይቆሙም፣ ስለ ቤተ ክርስቲያን አይቆሙም። መጽሐፉ አምላክ እራሱ ስላለ መልስ ይመልሳል። ያን ነው የምናምነው። የእኛ አምላክ አለ ብለን እናምናለን። ስለዚህ ራሱ መልስ ይሰጣል። መጽሐፉ ብቁ ነው ብለን እናምናለን፣ መልስ ይሰጣል። እስልምናን በሚመለከት ግን መሐመድ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ በሰይፍ። አላህ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ እንጂ እሱ አይደለም። ይህ በራሱ አስነዋሪ አይደለም ወይ? አያሳፍርም ወይ? ይህንን ቁርአን በሚያመን ሰዎች ላይ ጥያቄ ራሱ አይፈጠርም ወይ? ሰይፍ መልስ ሲመልስ ስለ አምላክ ይሄ በጣም ያማል። እኔ ግን ዛሬ ስለ እስላሞች ሳይሆን ስለ ክርስቲያኖች መልእክት አለ። እንግዲህ የኦርቶዶክስ ቤተክርስቲያን የሚታወቀው ለብዙ መቶ ዓመታት ስትመከት ኖራለች። እውነት ታሪክ ይናገራል ብዙ። አሁንም ማስተላለፍ የምፈልገው ነገር እፎይ ላይ የወጣው አዋጅ እፎይ አይደለም፣ ስለ ክርስትና ነው። ክርስቲያኖች ላይ ነው፣ ክርስትና ላይ ነው አዋጅ የወጣው። ለምን በሉ ሚቆም አይደለም። አሁን ሀይ ካልተባለ ሚቆም አይደለም። ህግ አለ፣ ሊጠየቁ አባቶች አሉ፣ ሊጠየቁ ይገባል። እፎይም በማስቆም በእስልምና ላይ ምንም አይነት ጥያቄ እንዳይነሳ ለማድረግ ነው። ኢንቴንሽኑ እሱ ነው። እረኛውን ምታው ስለሆነ ይሄ ነው ዓላማው። ስለዚህ ልንነሳ ይገባል። ይህንን ልጅ ገና ወጣት ልጅ ነው፣ ልንታደግ ድምፅ ልንሆኑ ይገባል። ስላሴ አማኞች በዚህ ነገር ወደኋላ ልንል አይገባል። ከዚህ በፊትም የኦርቶዶክስ ልጆችን አናግሬ ያውቃለሁ። መቆም አለብን። ባይብልን ዲፌንድ ማድረግ አለብን። መመለስ አለበት መጽሐፉ። ስለዚህ ለነገሩ እንድታውቁ የምፈልግም ነገር ክርስትና ሲመሰረት በሞት ነው፣ እስልምና ሲመሰረት በመግደል ነው። ይህ ታሪክ ይመሰክርልናል። ስለ ኢየሱስ መሞት አያሸማቀቀንም፣ ለእኛ ክብራችን ነው። ነገር ግን ይህንን የእግዚአብሔርን እውነት ይዘን ቁጭ አንልም፣ እንናገራለን በፍቅር በብዙ ትህትና፣ እሱን እንቀጥላለን። ለወንድማችን ግን ድምፅ ልንሆን ይገባል። ለወንድማችን አይደለም እየቆምን ያለ ነው። እመኑኝ፣ ስለ ክርስቶስ ኢየሱስ ነው። ልንፈራ አይገባም። ቤተ ክርስቲያን አጥብቃ ለጴጥሮስ ጸለየች። ሐዋርያት 12 ላይ ጸለየ ይችላል። ስለዚህ እባካችሁ እንጸልይለት ለወንድማችን። በቤተ ክርስቲያን ጸሎት ወንድማችንን እንደግፈው፣ እናበርታው። በእስልምና ላይ ለሚሰሩ ሁሉ እንደግፋቸው። ከእነሱ ጋር ልንቆምላቸው ይገባል። ተባረኩ። አመሰግናለሁ።